የቷን መድኃኒት ረስቸው ወይ በሚበላበት ወይ በሚጠጣበት ውስጥ ክትሽ ነው የምትሰጪው። ከዛ ይሽመደመዳል። ማን የቀጠረች ይመስልሃል? ዋናው ወንበር ላይ ስትውልና ስታደር ማሰባቀት እንዲያንበሳይ እዚህ ቦታ ታግተህ እንድትሰቃይ እያደረግኩት እኔ ነኝ አይደለሽ? አንቺ በፍጹም ልትሆኛችም አይደለሽ። የወዲት ጉዲት እና የወይዘሮ ወርቄ የእናትና የልጅ ግፍ እንደቀጠለ ነው። ምክንያቱም ወይዘሮ ወርቄ እዚህ ጋር የልጃቸውን ሚስትና እንዲሁም ደግሞ ልጃቸውን እያሰቃዩ ይገኛሉ። የወዲት ጉዲት ደግሞ የድሮ ባሏን የቀድሞ ባሏን ልበል፣ ምክንያቱም ብሩን ስለሆነ የምትፈልገው ባል ራሱ ሊባል አይገባም አስቻለው ማለት ነው ለሷ። ምክንያቱም እያሰቃየችው ስለሆነ የባሏን እናትና ወንደሰንን እንዲሁም ደግሞ አለምን ሰራተኛዋን እያሰቃየች ትገኛለች። ሰላም ሰላም! ውድና የተከበራችሁ ውድ የስሎ ቤት ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ባለፈው ክፍል 89 ላይ የእናት ግፍ ድራማ የወዲት ጉዲት እማዬን እንዴት ነበረ የምታሰቃያቸው። ምክንያቱም ወንደሰንም ምንም የሚያውቀው ነገር የለም። ብር ሰረቁ፣ ይሄ እናደረጉ፣ ምግብ ሳይበሉ ራሱ ይሄን በሉ እያለች እንግዲህ በውሸት ያልበሉትን ለነሱ የተሰራ ምግብ ራሱ እየበላች ምን ያደርግልሻል? ሽሮ ይበቃሻል። የተመጣጠነ ምግብ ላንቺ እኮ አያስፈልግም። ለሚሞት ሰው ወይም ደግሞ ጊዜውን ለጨረሰና ላረጀ ሰው ምን ያደርግልታል? የተመጣጠነ ሽሮ ራሱ ሲበዛብሽ ነው እያለች እንግዲህ ምግብ ራሱ እየከለከለች ስታሰቃይ ስለነበረ ለወንደሰን እየነገረችው፣ ወንደሰን ደግሞ አንተ ነህ እናትህ እንዲበደሉ ያደረክ፣ እኔ ምንም አላደረኩ፣ ምክንያቱም ሚስትህ በደለችኝ ብለው እማዬ በሚነግሩ ሰዓት አንተ ግን ሚስቴ እንደዚህ አታደርግም ብለህ ለእኔ ስትከራከር ስለነበረ እኔ ደግሞ በድያቸዋለሁ፣ አሰቃየቻቸዋለሁ። ምክንያቱም አንተ ለእኔ ስለነበርክ እናትህ እንዲበደሉም እንዲሰቃዩም ያደረግክ አንተ ራስህ ነው። ስለዚህ አታልቅስ እያለችው አስቻለውም እዛው አስቻለው አላልኩም፣ ወንደሰንም እዛው የተኛበት እያለቀሰ ነው። ምክንያቱም እየተጸጸተ እናቱን ራሱ ሌባ ብሎ ተሳድቦ ከእናቱ ጋር ራሱ ተጣልቶ ነበር። እናቱ ባላደረጉት መሬት ላይ ወርቃ ይቅርታ እንድትጠይቅ አድርጋ ነበር የወዲት ጉዲት። ወደ አስቻለውና ወይዘሮ ወርቄ ስንሄድ አስቻለውም እናቱ ሲመጡለት ደስ ብሎት መጣሽልኝ ወይ እናቴ፣ እንኳን ደህና መጣሽ፣ ልታስፈቼኝ መጣሽልኝ በሚላቸው ሰዓት ወይዘሮ ወርቄም አዎ መጥቼልሃለሁ የኔ ገሉኝ እኮ ነበረ እማዬ ነይ ፍቺኝ፣ ወርቄ መፈታቱ እንኳ እየቆይህ በሚሉት ሰዓት አስቻለውም እማዬ እኔ እዚህ ቦታ መቆየት አልፈልግም፣ ምክንያቱም በጣም ነው እየተሰቃየው፣ አየ ባክሽን ፍቺ ልሂድበት በሚል ሰዓት ወይዘሮ ወርቄም አትፈታም አልኩ እኮ አርፈህ ዝም ብለህ ተቀመጥ፣ ምንድነው የምታለቃቅሰው? ዝም ብለህ አርፈህ ተቀመጥ በሚሉ ሰዓት አስቻለውም እማዬ ለምንድነው የማትፈጂኝ በሚላቸው ሰዓት ወይዘሮ ወርቄም እንድትፈታ ስለማልፈልግ ነው። አስቻለውም እንድትፈታ አልፈልግም ማለት ምን ማለት ነው? እኔ እንድፈታ አትፈልጊም ወይ እማዬ? እኔ እኮ ልጅሽ አስቻለው ነኝ። ለምንድን ነው የማትፈችኝ እማዬ በሚላቸው ሰዓት ወይዘሮ ወርቄም ለምን የማልፈታ ይመስላል? ምክንያቱም የአብራኬ ክፋይ እዚህ ጋር ተቀምጦ ታስሮና እየተሰቃየ በማየው ሰዓት እንዴት አስችሎኝ ዝም እላለሁኝ? እፈታሃለሁ ልጄ በሚሉት ሰዓት አስቻለውም እሺ ነይ እማዬ ቶሎ በይ ነይ ፍቺኝ። አጋቾች አስፈራርተውሽ ነው ወይ? አጋቾች እኮ በጣም ክፉ ናቸው በሚላቸው ሰዓት ወይዘሮ ወርቄም አዎ ክፉ ናቸው፣ ግን ደግሞ አላስፈራሩኝም፣ እኔ ራሴ ነኝ ያገትኩህ በሚሉት ሰዓት አስቻለውም እንዴት አንቺ እኮ እናቴ ነሽ፣ እንዴት ነው አሳስረሽ እዚህ አሳግተሽኝ እንዲደበደብ የምታደርጊ? እናት ለልጇ እንደዚህ አታደርግም፣ ስለዚህ አንቺም ይሄንን አታደርጊውም እማዬ በሚላቸው ዛት ወይዘሮ ወርቄ ምክንያቱም ሌላ አማራጭ አልሰጠኸኝም፣ ከሰራተኛ እንዲሁም ደግሞ ከኛ ዘራችን ከማይመጥነው ሰው ጋር አምቢ ብለህ ብታስቸግረኝ አድርጌዋለሁ ልጄ አስቻለው ልጄን ይንሳኝ አድርጌዋለሁ ብለዋል። እንግዲህ ወይዘሮ ወርቄ ጥሩ ነገር ማድረጋቸው ይመስል ጭራሽ ከልጃቸው ፊት ለፊት ተቀምጠው እኔ ነኝ ያሳገትኩህና እንዲህ እንድትሰቃይ እንድትራብ እንድትደበደብ እያደረግኩ ብለውታል። ምክንያቱም አስቻለውም አንቺ ነሽ ወይ እንደዚህ አንድ ወንበር ላይ ተቀምጬ እንዳድርና እንድውል የፈረድሽብኝ
ልጄና ፀሐይስ እንዴት ናቸው በሚላቸው ሰዓት እነሱን አትጠብቃቸው፣ ምክንያቱም አታገኛቸውም። የምተዋቸው ይመስልሃል? አንተን እዚህ ጋር ያሳሰርኩህ ለምን ይመስልሃል? ምክንያቱም አስቻለውም ልጄንና ሚስቴን ምን አድርገሽብኝ ነው በሚላቸው ሰዓት ለአሁን ምንም አልሆኑም፣ ግን ደግሞ ቀጣይ የሚሆኑት አይታወቅም በሚላቸው ሰዓት እማዬ እባክሽ ልጄንና ሚስቴን አትኪንብኝ በሚል ሰዓት ወይዘሮ ወርቄም አልተውልህም፣ ምክንያቱም ራሴና ክብሬን ከአደጋ ለመጠበቅ ስል ምንም ነገር አደርጋለሁ አይደለም አንተ ለማሳገት አንተ ራሱ ላስገድልህ እችላለሁ በሚሉት ሰዓት እንግዲህ አስቻለውም ሚስቴም ሆነች ልጄ ላንቺ አደጋ አይደሉም በሚላቸው ሰዓት ናቸው ለኔ አደጋ ናቸው ብለዋል። ወደ ዮዲትና ፀሐዬ ስንሄድ ዮዲትና ፀሐዬ ዮዲት እንግዲህ ለፀሐዬ ቫይታሚን ነው እዚህ ጋር ይሄ ቫይታሚኖች ናቸው። እነዚህን ተጠቀሚ ለልጁም ሆነ ለአንቺ ለፊትሽ ለጠቆረው ይጠቅምሻል በምትላት ሰዓት እኔን ያጠቆረኝ ቪታሚን እጥረት ሳይሆን የእናትሽ ግልምጫና የእናትሽ ስድብ ነው ብላታለች። ምክንያቱም ወይዘሮ ወርቄ ስገባም ሆነ ስወጣም የሚሰጡኝ ቁርስና ምሳ ስድባቸውንና ግልምጫቸውን ስለሆነ እነሱ ናቸው እንደዚህ እያደረጉኝ። የእውነት ግን አንቺ አስበሽልኝ ነው ወይ ይህንን ቫይታሚን የገዛሽልኝ በምትላት ሰዓት አዎ ለወንድሜ ልጅ እንዴት ነው የማላስብ ነው ወይ የሚመስልሽ? ለወንድሜ ልጅ እኮ አስባለሁ። ስለዚህ ይሄን ወስደሽ ተጠቃሚ። ተወስጁ መድኃኒት ወይም መርዝ መስሎች ነው ወይ? እንደዚህ ያህል እንኳ አታስቢ። ምክንያቱም የወንድሜ ልጅ ምንም እንዲሆን አልፈልግም። ስለዚህ ያመጣውልሽን ሎሽን፣ ዶዶራንት እንዲሁም ደግሞ ቫይታሚን ወስደሽ የጠቆረ ፊትሽን ፈካ ያደርግልሻል ተጠቀሚው ብላታለች። ምክንያቱም ፀሐዬ በጣም አዝናለች። በፊት ላይ ያለችው ፊቷና አሁን ላይ ያለው ፊቷ አንድ አይደለም። አሁን ላይ በማዲያት ራሱ ፊቷ ጥቁርቁርቁር ብሎ ጥበስብስን ያለችው ማለት ነው። ምክንያቱም የወይዘሮ ወርቄ ስድብና ግልምጫ እንግዲህ አንዳንዴ ከውስጥ ያለ ችግር ነው ወደ ውጭ ጎልቶ የሚታየውና የውስጧ ችግር የውስጧን ቅጥል ያለው ጠባሳዋን እንግዲህ በፊቷ ወጥቷል። ወርቄ ሰላም አልሰጠኝ ብለው ነው እንደዚህ እየተባበሱኝ በምትላት ሰዓት እንዴት ነው ታዲያ ሰላም የምትሰጥሽ? እንዳይኗ ብሌን የምትሳሳዋን ልጇን እኮ ነው የቀማሻት። ስለዚህ ሰላም ልሰጥሽ አትችልም። አይም እነሱ አያገቡት እኔን ራሱ ባያገባ ሌላ ሰው ነገ ማግባቱ ይቀራል ወይ? እንዲትም ለሀብታም ዘር ነበር እድረዋለሁ ብላ የምታስበው የነበረው ሀሳቧን ሳጨርስ ደግሞ አንቺ መተሽ ወሰርሽባ። ስለዚህ ለአንቺ ላይ ክፉ መሆኗ ተገቢ ነው ታስበውና እሱ የወደቀበት አንድ ስላልሆነ ወይዘሮ ወርቄም አስቻለውን አስፈራርተውናል። አስቻለውን የነኛ ገትኩ ብለው ከመጡ በኋላ ፀሐዬ ዮዲት ጋር ቁጭ ብለው ሶፋ ላይ በሚያወሩበት ሰዓት ወይዘሮ ወርቄ ዘው ባሉበት ሰዓት እንግዲህ ዮዲትም ፀሐይም ሶፋ ላይ ነበሩ። እንዴት ነው? ምን አይነት ጉር ነው? አንቺ ኬሲ ደግሞ ከምን የሆነው እኔ ወጣ ስል ሶፋው ላይ እየተቀመጥሽው ደሞም እኮ የምወደው ሶፋ ላይ እኔ መቀመጫ የነበረው ሶፋ ላይ እኮ ነው እየተቀመሹ ተነሽና ውጭ ብለው እንግዲህ ውሻ አድርገው አዋርደው ከቤት አባረዋታል። ምን አይነቷ ምቀኛ ነኝ! ተነሽና ከቤት እኮ ውጭልኝ ነው የምልሽ እያሉ እንግዲህ እያደናበሩ ነው። እንግዲህ ፀሐይን ከሶፋው ላይ አስነስተው ወደ ውጭ ያወጧት። ወይዘሮ ወርቄም ለምንድን ነው ሶፋ ላይ ስትቀመጥ ዝም ብለሽ ያየሻት በሚሏት ሰዓት ዮዲትም እማዬ እርጉዝ እኮ ነች ስትላቸው ወይዘሮ ወርቄም ብትሆንስ ምንድነው ብርጩማው አንሷት ነው ወይ ሶፋ ላይ መታ እዚህ ቁጭ ብላ ሶፋዬን የምታሸትብኝ? ዮዲትም ልጅሽን እኮ ነው በሆዷ የያዘችው በምትላቸው ሰዓት ወይዘሮ ወርቄም እኔ የማንም ዲቃላ መሸከም ሆነ ማሳደግ የለብኝም በምትላት ሰዓት ዮዲትም ግዴታ አለብሽ፣ ምክንያቱም የልጅሽ ስለሆነ ትቀበያለሽ፣ ታሳድጊያለሽ፣ ተሸከሚያለሽ ብላችኋል። ዮዲትም ልጅሽ ያመጣብሽ ጣጣ ነው፣ ስለዚህ ሳቶች በቅድሽ መቀበል አለብሽ እማዬ በምትላቸው ሰዓት ወይዘሮ ወርቄም ይሄ ወራዳ እኔን ማዋረዱ ሳያንሰው ደግሞ ፍችኝ ይለኛል ወይ እያሉ በራሳቸው ሲያወሩ ማን ነው ፍችኝ የሚለው? አስቻለውን አግኝተሽው ነበር ወይ እማዬ በምትል ሰዓት ዮዲትም ማን ነው አስቻለው? ኧረ እኔ አላገኘሁትኝም ብለዋል። ምክንያቱም እኔ አላሳገትኩትም፣ ፈስ ያለበት ዝላይ አይችልም፣ እኔ አላሳገትኩትም እያሉ ሲለፈልፉ መታገቱንስ በምናወሽ ፍችኝስ ያለሽ የት ነው ብላ እንግዲህ ዮዲት በምታፈጠጣቸው ሰዓት ወይዘሮ ወርቄ ምንም መናገር አልቻሉም። አንቺ ደግሞ እዚህ ቤት ምን ትሰሪያለሽ ሲሏት ቤት እኮ ነው የመጣሁትኝ፣ የአንቺ ቤት ይሄ አይደለም፣ እዛ ጅላጅል ወንደ ሰንካ ነው ቤትሽ፣ ምክንያቱም እዚህ ምንም አሰሪም እዛ ነው ቤትሽ በምትላት ሰዓት ተኝቶ ነው የሚውለው። ስለዚህ እኔ ምንም ማድረግ አልችልም
እዚህ መጣሁ አንቺ ጋር ስትላቸው እንግዲህ ወይዘሮ ወርቄም እዚህ ምን ታደርጊያለሽ? ያ ሊገልሽ የሚያስበው የቀድሞ ባልሽ እኮ አሁን ላይ አንቺ በምትወጪ ሰዓት ለመነሳትና ለመራመድ እየተነሳሳና እያሰበ ነው የሚገኘው። አንቺ ደግሞ እዛው ሆነሽ እንዳይነሳና እንዳይራመድ እዛው ሽባ ነው ማድረግ ያለብሽ፣ ትተሹ የትም መሄድ የለብሽም፣ አብረሹ መሆን አለብሽ በሚሏት ሰዓት ዮዲትም እሰጥሻለሁ ያልሽኝን እኮ መድኃኒት ሽባ ያረጋል ያልሽኝን መድኃኒት አልሰጠሽኝም በምትላቸው ሰዓት ወይዘሮ ወርቅም ወይኔ ራሳቸው ብለው እንግዲህ ኬት እንዳመጡት የማይታወቅ መድኃኒት ሰጥተዋታል። ይሄንን በምግብም ሆነ በመጠጥ አድርገሽ ስጭው ብለው እንትኑ ሰጥተዋታል። ግን እኮ እማዬ በምትላቸው ሰዓት ምንም ግን የሚል ነገር የለም። ስለዚህ ተነሽና ሄደሽ ስራሽን ስሪ፣ ቤትሽም ግቢ ብለዋት እንግዲህ የወይዘሮ ወርቄን ምክርም ወይም ሀሳብም እንግዲህ እስኪ በቃ ከተሸከመችና ከጠጣች በኋላ ዮዲት እንዴት ነው ትልቅ ሰው ከሆነ አይምሮ ያለው እኮ ሰው አይምሮ የተሰጠው አስቦበት አስቦ እንዲያገናዝብበትና እንዲያስብበት ነው። ዝም ብሎ በሰው ሀሳብ መነዳት ምን ይሉታል? ምክንያቱም ሕፃን ልጅ አይደለችም፣ ትልቅ ሰው ነች፣ ትዳር የያዘችና ትልቅ ሰው ነችና ድራማው የድራማው ክፋት ሆነ ለመናገር በጣም ምንም መጨረሻ የለውም። በጣም ረዘመ። በትንሹ ራሱ ቢቋጭ በጣም አሪፍ ነበረ። ግን ደግሞ በጣም እኔ ረዘመ። አስቻለው ራሱ ይፈታል ብዬ አስቤ ነበረ። ባለፈው አጋቹ ፈታ አለው ስላለው የፈታው መስሎኝ ነበረ። ግን ደግሞ አስቻለውም አልተፈታም። አስቻለው መፈታት ቢፈታ እሱም ፀሐይን ከወይዘሮ ወርቄ እያድን ነበረ። ወንደሰንም ቢድን ደግሞ ዮዲትን እስር ቤት ያስገባልን ነበረ ግን